ቅዱስ ያዛችሁ ሰዎች ካላችሁ ቦታውን ክፈቱ። አንደኛ ዜና ምዕራፍ 4 ቁጥር 9 ያለውን ቃል አነብና ትንሽ እንቆያለን። ያቤጽም ከወንድሞቹ ይልቅ የተከበረ ነበር፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳሳዝነኝ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። እጃችሁን ከፍ አድርጉ ወደ ሰማይ አምላክ እንባርካለን። በኢየሱስ ክርስቶስም ሕያው በሆነው ቃል ደግሞ አሁን ተናገረን። በጌታ በኢየሱስ ክርስቶስ የቃል ደጆች ይከፈቱ። በኢየሱስም በዚህ ቃል ያንተ ቃል እግዚአብሔር ሕያው ነው፣ የሚሰራም ነው፣ በሁለት ወገን እንደተሳለ ሰይፍ ነው ተብሎ በቃል እንደተጻፈ በኢየሱስ ክርስቶስም የቃል ሰይፍ ያገኘን። መራገፍ ያለበት ከላችን ይራገፍ፣ መቆረጥ ያለበት በኢየሱስም ይቆረጥ። አሜን የሚል ሰው ድምፅ አይሰማኝም። እስኪ ድምፃችሁን ከፍ አድርጉና አሜን በሉ ባካችሁ። በኢየሱስ ክርስቶስም መራገፍ ያለበት በሽታ ቢሆን እርግማን ቢሆን የትኛው ተጽዕኖ ቢሆን በጌታ በኢየሱስም ይራገፍ፣ በኢየሱስም ይራገፍ። አሁን በኢየሱስም ሰማይ በአንጻራችሁ ይከፈት፣ ጨለማዎች ሁሉ በኢየሱስም ይራገፍ። ይህንን እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስም በእግዚአብሔር በላይፍም እየተከታተሉ ያሉ እህቶች ወንድሞች በሩቅና በቅርብ ያሉ በኢየሱስ ክርስቶስም በዚህ ቃል ይባረኩ፣ በዚህ መንፈስ ይባረኩ። ጨለማ ለዘላለም ይሰበር። ስለ ሁሉ ተባረክ። እናመሰግናለን በጌታችን በኢየሱስ ክርስቶስም አሜን። ለጌታ ክብር እልልታ፣ ሃሌሉያ። በነገራችን ላይ እግዚአብሔር በውስጡ በልቡ ራሱን ላዘጋጀ ሰው ለዛ ሰው ይናገራል። አሜን። የተዘጋጀ ሰው ጋር ለአሜን ይበልስ። ሃሌሉያ። እግዚአብሔር የተባረከውን ክብር ለኢየሱስ ይሁን። እንግዲህ ብዙ ጊዜ ይሄን አንደኛ ዜና ምዕራፍ 4 ቁጥር 9 ያለውን ቃል ብዙ ጊዜ ተሰብከናል። ዛሬ ግን በሚገርም መንፈስ እግዚአብሔር ሊናገረን በወደደው መንገድ በፈቀደው መንገድ እግዚአብሔር በዚህ ሰዓት ይናገራል። አሜን። ሃሌሉያ። እግዚአብሔር የተባረከ ይሁን። እንግዲህ በጣም ይሄን ቃል ብዙ ጊዜ አነባለሁ ዝም ብዬ ለራሴም በቤቴም ባለውበት ሁኔታ ሁሉ ይሄን ቃል ለምን እንደሆነ አላውቅም። በጣም የያቤጽ ታሪክ በጣም ውስጤን ይነካል፣ መንፈሴን ይነካል። የሚገርማችሁ ነገር አይ ቲንክ የያቤጽ ታሪክ የኔም ታሪክ ይመስለኛል። የሚያሳዝነኝ ለምን እንደሆነ ታውቃላችሁ? የያቤጽ ታሪክ የኔም ታሪክ ይመስለኛል እና የያቤጽ ታሪክ እጅግ በጣም አስገራሚ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ከቁጥር 9 ጀምረን በምንመለከትበት ጊዜ ያቤጽ ከወንድሞቹ ይልቅ የተከበረ ነበርላ። ከወንድሞች የሚገርማችሁ ነገር ከወንድሞቹ ይልቅ የተከበረ ነው የሚለው እይታ ሰውየው ያቤጽ የሚገርማችሁ በመከራ ውስጥ ተጸንሶ በመከራ ውስጥ የተወለደ ነው። በመከራ ውስጥ ቢወለድም በመከራ ውስጥ ቢጸንስም የሚገርማችሁ ነገር ይህ ሰው ከተወለደ በኋላ ራሱን ካወቀበት ጊዜ ጀምሮ አንድ ነገር አደረገ። የሚገርማችሁ ነገር በጣር ወልጄዋለሁና ስሙንም ያቤጽ አለች። የሚገርማችሁ ነገር የተወለደበት ሁኔታ በመከራ ውስጥ ቢሆንም የተወለደበት ሁኔታ በአስቸጋሪ ሁኔታዎች ውስጥ እንኳን ቢወለድም ከተወለደ በኋላ ራሱን ካወቀ በኋላ ከወንድሞቹ መካከል የሚገርማችሁ ነገር በዚህ መከራ ውስጥ በዚህ ችግር ውስጥ እኔና ቤተሰቦቼ መቀጠል የለብንም። እኔና ቤተሰቦቼ፣ እኔና ወንድሞቼ፣ እኔና እህቶቼ፣ እኔና ወላጆቼ ልንቀጥል አይገባም። ይታ ከወንድሞቹ መካከል ይላል የእግዚአብሔር ቃል፣ ከወንድሞቹ መካከል ያቤጽ የተከበረው ነው። ዛሬ ለአንድ ሰው መልእክት አለኝ በጌታ በኢየሱስ ክርስቶስም። በነገራችን ላይ ከፍ የሚያደርገንም ዝቅ የሚያደርገንም እይታችን ነው። ዛሬ የአንድ ሰው እይታ ይቀየራል። አሜን። ኦ በኢየሱስ ክርስቶስ የአንድ ሰው እይታ በዚህ ምሽት ይቀየራል። አሜን። እስኪ ቀኝ እጃችሁን ከፍ አድርጉና እይታ ይቀየራል በሉ። እይታ ምን ሆናል? ይቀየራል።
የሚገርማችሁ ነገር በመጽሐፍ ቅዱስ ውስጥ ብዙ ሰዎችን በምንመለከትበት ጊዜ ለምሳሌ እረኛውን ዳዊትን በኋላ ንጉሥ ሆኗል። ዳዊትን በምትመለከቱበት ጊዜ ዳዊት እረኛ ነበር አይደል? ግን የሚገርማችሁ ነገር ስንት ወንድሞች አሉት? 8። ከ8ቶቹ መካከል የመጨረሻ አይገርማችሁ? ነገር ግን ከወንድሞቹ መካከል ምን ሆነ? እግዚአብሔር አከበረው። ለንግስና ሹመት ጠራው እግዚአብሔር። የሚገርማችሁ ነገር 3 ጊዜ የንግስናን ቅባት የሚገርማችሁ ነገር የንግስናን ቅባት የቀባው 3 ጊዜ ነው። እግዚአብሔር የተባረከው። ለአንድ ሰው ዛሬ ምሽት በኢየሱስ መልእክት አለ። ዛሬ እይታ ይቀየራል፣ በኢየሱስ አድራሻ ይቀየራል። አጋላ ባጋሪያስ አልሰማችሁኝም? አጠገብ ያለው ሰው ያዝ። ዝም አትበል በሉት። ይሄ ቤት በሉት የቅባት ቤት ነው በሉት። ዛሬ የእግዚአብሔር ኃይል ያገኛል በሉት። ዛሬ የእግዚአብሔር እሳት ያገኛል በሉት። አራሜ ብርባታ። ስለዚህ በጌታ በኢየሱስ ክርስቶስ የአንድ ሰው እይታ ዛሬ ይቀየራል። የአንድ የምታይበት የሆነ ጊዜ አንድ ታሪክ ሰማሁ። የሰማው ታሪክ ምን መሰላችሁ? የገጠር አካባቢ ነው አሉ። አንድ ሰው አይኑ ታሞ ልታከም ሄዶ ማለት የሰውየውን አይን አውጥቶ ጠረጴዛ ላይ ያስቀምጣል። ዶክተሩ አስቀምጦ የማከሚያ መድኃኒቶችን ለማምጣት ወጣ። እሱ በወጣበት ቅጽበት ድመት ወስዳ ትበላለች የሰውየውን አይን። እና የሚገርማችሁ ነገር በኋላ ተመልሶ ቢፈልግ የለም። ለክስ ድመትየው ምን አድርጋለች? በልተዋለች። አሃ አንቺ ነሽ ውሩ፣ አንቺ ነሽ የበለሽ እኮ ልክሽን አስገባለሁ አለና አይኗን አውጥቶ የሰውየውን አይን እንደገና መልሶ ሰር ከገጠመው በኋላ ምን ይታያል አለ። ግድግዳ ነው የምታየኝ። ግድግዳ እንዴት? አይጥ ስር መሰመስ ግድግዳ ላይ። ዛሬ በጌታ በኢየሱስ ክርስቶስም እግዚአብሔር ምስክሬ ነው። እንደዚህ እንደ ድመት አይን ዝም ብሎ ግድግዳም የሆነ ዝም እግዚአብሔር ምስክሬ የእግዚአብሔር አይን ይገጠምላል። ወንድሞቹ መካከል የሚገርም ነገር ከወንድሞቹ መካከል የተከበረ ሰው ሆነ የሚለው የሚገርማችሁ ነገር እይታው ዛሬ በኢየሱስ ክርስቶስም የአንድ ሰው እይታ ይፈወሳል። አሜን። አረጨውና መንበር ባካችሁ። አሜን። አንዳንዱ የሚገርማችሁ ነገር ስሙኛው የሚገርማችሁ ነገር አንዳንድ ሰው በቃ ዘንድሮ የሚሞት ይመስለኛል። ዘንድሮ አትናገሩ። ዘንድሮ በቃ የሚሞት ነው የሚመስለኝ። ዘንድሮ የሚሞት ይመስለኛል ካልክ እግዚአብሔር ምስክሬን ድብን ትላለህ። ዘንድሮ የኔ ነው ካልክ ዘንድሮ ያዋጣኛል፣ ይሳካልኛል፣ ዘንድሮ በጌታ ማንም ያለነበትን እሄዳለሁ ብለህ ከተናገርክ የሚገርም ነገር ካፊ ቃል ጋር እግዚአብሔር ምን ያደርጋል? ይሰራል። አሜን። ተነስና አሜን በኢየሱስ አካራባ የእርጅና መንፈስ በኢየሱስ ወግቼዋለሁ። አረ በኢየሱስም ተወጋ። አሜን። የእርጅና መንፈስ በርባክ ተሰበረ። በርባክ ቁጭ በሉ። ኢየሱስ ጌታ። ስለዚህ እይታን ሰውየው የሚገርማችሁ ነገር አልቀበልም። ቢወለድም በመከራ ውስጥ ቢወለድም በማይመች ሁኔታ ውስጥ እንኳን ቢወለድም በምንም ሁኔታ ውስጥ እንኳን ቢወለድ የተወለድኩበትን ሁኔታ አልቀበልም። ከዛ ምን አደረገ? ያደረገውን ነገር ልንገራችሁ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ። ዋው! እባክህ መባረክን ምን አድርግ? ባርከኝ። ወደ እግዚአብሔር ወደ እስራኤል አምላክ ጸለየ። ሁሉን ወደሚችል አምላክ ጸለየ። ጉዳዩ ምንም ይሁን ሰዎች የፈለጉትን ነገር ይበሉ፣ ሰዎች የፈለጉትን ነገር ይናገሩ። ግን የሚገርማችሁ ነገር ያቤጽ ወደ እስራኤል አምላክ ሰምቶ ወደሚመልሰው አምላክ የአይዛብ አማልክት አይደል? የአይዛብ አማልክት ጆሮ አላቸው አይሰሙም፣ አይን አላቸው አያዩም፣ እግር አላቸው አይሄዱም አይደል እንዴ? እጅ አላቸው አይዳስሱም። ከዛስ
አጃጃጃጃጃጃ የኛ አምላክ ግን ጆሮ አለው የሚሰማ፣ አይን አለው ያ የአንተ አምላክ በጌታ በኢየሱስም እነግራለሁ ይሰማል። ጸሎት ሰምቶ የሚመልስ አምላክ ነው። ዛሬ አላውቅም ዘግይቷል ያልከው ዘግይቷል ያልሽው ያው ያንቺ ጉዳይ ያ ያንተ ጉዳይ በጌታ በኢየሱስም በዚህ ምሽት ይመለሳል። አንዳንዶች እግዚአብሔር ምስክር የቀባኝ አምላክ ምስክር ነው። አንዳንዶች መልስ ይዞ ይሄዳል። አሜን አሜን። ይህ ምሽት በኢየሱስም የመልስ ምሽት ነው። የመልስ ምሽት አሜን። እግዚአብሔር ምስክር ነው። የመልስ ምሽት አሜን። የደከማችሁ ሰዎች ካላችሁ ደክሟችኋል። የምትዘገይ ተስፋ ልብን ታሳዝናለች ይላል አይደል የእግዚአብሔር ቃል። የደከማችሁ ሰዎች ካላችሁ እግዚአብሔር ምስክርን በጌታ በኢየሱስ ክርስቶስም ይምሽት አሜን። እግዚአብሔር ለስምንት ሰዎች እንደዚህ ብሎኛል። በሚዲያም እየተከታተሉ ላሉ ሰዎች እናገራለሁ። ለስምንት ሰዎች እግዚአብሔር አምላክ እንደዚህ ይለኛል። አሜን። ህያው በማታውቁት መንገድ ስልክ ይደወላል፣ ታሪክ ይቀየራል። አሜን አሜን። ከዚህ በፊት ሰዎች የሆነ ነገር ሰምቷል። የሆነ ነገር ስላንቺ ስላንተ የሆነ ነገር ሰምቷል። ውድቀትን ሰምቷል፣ ውርደትን ሰምቷል። የሆነ ነገር እኮ እግዚአብሔር ታው እግዚአብሔር እኮ ጣላት፣ እግዚአብሔር እኮ ረሳት፣ እግዚአብሔር እኮ ረሳው ተብላችኋል። እግዚአብሔር ምስክሬ ነው። አሜን። በጌታ በኢየሱስ ክርስቶስም እግዚአብሔር እንደጎበኛ፣ እግዚአብሔር እንዳሰበ፣ እግዚአብሔር እንዳከበረ፣ እግዚአብሔር ታሪክን እንደለወጠ በኢየሱስም ያንተ መጎብኘት በሩቅ ይሰማል። አሜን። የአንቺ መጎብኘት በኢየሱስም በሩቅ ይሰማል። ውሰድ 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 በጌታ በኢየሱስ በሩቅ ይሰማል። ውሰድ ተነስና ውሰድ ተነስና ውሰድ። አላባጋዲ ጋባጋዲ እናገራለሁ በጌታ በኢየሱስ ለአንድ ሰው እናገራለሁ። ያው ጌታ ምስክር ነው። የምድርን ዘመን ይበቃል አለ። የምድርን ዘመን ይበቃል አለ። ሲቱና ይበቃል በሏ። ወታላ ባጋዲ ላባሰክራ ባጋዲ የምድርን ዘመን ይበቃል። ሃሌሉያ። የምድርን ዘመን ይበቃል። የኔ እህት እነግርሻለሁ፣ የኔ ወንድም እነግርሃለሁ። የምድርን ዘመን እየተማራችሁ አላችሁ። በቃ እግዚአብሔር ረስቶኛል የምትሉ ሰዎች እግዚአብሔር አረሳችሁ። አሜን። እግዚአብሔር ማንንም ረስቶ አያውቅም። ሃሌሉያ ሃሌሉያ። እና የመጀመሪያው ጸሎት መባረክን ባርከኛል። መባረክ ምን አድርግ ባርከ። ዛሬ አንድ ሰው እግዚአብሔር ምስክሬ ነው የምትባረከው በረከት ሃሌሉያ ከእጅ ወደ አፍ የሆነ በረከት ሳይሆን ከእጅ ወደ አፍ የሆነ በረከት ካንተ ማለፍ በረከት እግዚአብሔር አይባርክም። እግዚአብሔር ልጆቹን ሲባርክ እግዚአብሔር እናንተን ሊባርካችሁ ሲፈልግ ሀገር የምትመግብ እግዚአብሔር ያደርጋል። ምን አለ? መባረክን ባርከኛ። እግዚአብሔር ወደ አብርሃም ኦሪት ዘፍጥረት ሄዳችሁ በምትመለከቱበት ጊዜ እግዚአብሔር ወደ አብርሃም መጣና እንደዛ አለ፣ አብርሃም ሆይ አለ ከሀገር ውጣ፣ ከዘመዶችም ተለይተ ከቤተሰቦችም ተለይተ እኔ ወደ ማሳይ ምድር ውጣ አለው። እግዚአብሔር ካለው በኋላ የሚገርማችሁ ነገር እግዚአብሔር አብርሃምም እንደባረከው መጽሐፍ ቅዱስ ይናገራል። የረገጥክበትን የጫማ አሻራ የረገጠበትን አሳልፌ እሰጣለሁ አለ። ዛሬ አንድ ሰው አለ በጌታ በኢየሱስ ክርስቶስም የፈራው አይወርስም። እግዚአብሔር ያየልን ትወርሳለህ።